ሻሎም ሻሎም የተወደዳችሁ የጉብዝናዬ ቤተሰቦቼ እንደምን ሰነበታችሁልኝ? ይህ ሳምንታዊው ጉብዝናዬን የተሰኘው የቴሌቪዥን ፕሮግራማችን ነው። የፕሮግራሙ አዘጋጅና አቅራቢ ታምራት ሞቲ ነኝ። ዛሬም እንግዲህ እግዚአብሔር በሰጠው ጸጋ ምሳሌነት ያለው ሕይወትና አገልግሎትን እያራመደ የሚገኝን አንድ ጉብዝናውን እየተጠቀመ የሚገኝ አገልጋይ ጋብዤላችኋለሁ። የዛሬው እንግዳዬ የእግዚአብሔር ከዋክብት ቤተክርስቲያን ራዕይ ተቀባይና ዋና መሪ የሆነውን አፖስትል ሙሴ ሙሉጌታ ይሆናል። ከሱ ጋር ደግሞ ድንቅ ቆይታ እናደርጋለን። የትም እንዳትሄዱ። ይህ ጉብዝናዬን ነው። ቀጥታ ወደ እንግዳዬ አልፋለሁ። ታምራት ሞቲ ነኝ። አብራችሁኝ ሁኑ። አፖስትልዬ እንኳን ደህና መጣ። እንኳን ደህና ቆያችሁ። እግዚአብሔር ይመስገን። እንኳን ለ2018 በሰላም አደረሰ። እንኳን አብራችሁ ያው እንግዲህ በ2018 ሁለተኛው እንግዳዬ ነህ። በጣም ደስተኛ ነኝ ደግሞ ዛሬ አንተን እንግዳዬ አድርጌ ስቱዲዮ ስጋብዝ እግዚአብሔር ደግሞ በአንተ ውስጥ ስላስቀመጠው ጸጋ፣ ትህትና፣ ፍቅር፣ ቅንነት ጌታን እጅግ አድርጌ ነው የምባርከው። እንደው አፖስትልዬ ሀሳባችንን እንድንጀምር የኢትዮጵያ ቤተክርስቲያን የተሰጣት ተልእኮ እንዳለ ይታወቃልና ከተሰጣት ተልእኮ አንጻር ከተሰጣት ሚሽን አንጻር በትክክለኛው መንገድ እየሄደች ነው ወይ? አሁናዊ የቤተ ክርስቲያን ሁኔታን እንዴት ታየዋለህ? እንዴት ትመለከተዋለህ አፖስትል? እሺ፣ በመጀመሪያ ስለሰጠኝ እድል እጅግ አድርጌ አመሰግናለሁ። ፕሮግራሙን አዘጋጅ እና የጄኤምኤም ቴሌቪዥንን አመሰግናለሁ። እንግዲህ ደግሞ ለእግዚአብሔር ክብር የሆነውንና ደግሞ ለሰዎች ጥቅም የሆነውን ነገር እንድንነጋገር ስለፈቀዳችሁልኝ አመሰግናለሁ። ተባረክ አፖስትል። እንግዲህ የአሁኗ ቤተክርስቲያን እግዚአብሔር ከሰጣት ተልእኮ አንጻር በትክክል እየሄደች ነው ወይንስ አይደለም የሚለው ሀሳብ በጣም ሰፊ ሀሳብ ነው። በአንድ ጊዜ እንደዚህ ለመመለስ ትንሽ የሚያስቸግር ይኖራል። ግን ብዙ ችግሮችም አሉ፣ ብዙም ደግሞ መልካም ነገሮች አሉ ብዬ ነው የማስበው። እንደሚፈለገው ሁሉ ጊዜም መቼም የእግዚአብሔርን ራዕይ ስናስኬድ ሁሉ ጊዜም እግዚአብሔር በሚፈልገው ልክ ላናስኬደው እንችላለን። ወይንም ደግሞ የጥንት ቤተክርስቲያን ቅዱሳን የመጀመሪያዎቹ ሐዋርያቶች እንዳስኬዱት ላናስኬድ እንችላለን። ነገር ግን አሁንም ግን ጥሩ ነገር አለ ብዬ አምናለሁ። ደካማ የሆነው ነገር እንዳለ ሆኖ ማለት ነው እና ብዙ ሰዎች ወደ ጌታ እየመጡ ነው። የመጡ ሰዎች በምን ያህል የእግዚአብሔር ቃል መሰረት ላይ ይታነጻሉ የሚለው እንዳለ ሆኖ ማለት ነው። አሁን ሰፊ ስለሆነ አንዱን ነገር እያስኩኝ ለመሄድ ያክል ነውና መልካም ነገሮች አሉ፣ ደግሞ አስኪ ነገሮችም ደግሞ እንዳሉ ያው ይታወቃል ማለት ነው። እንደው አሁን ላይ ከእግዚአብሔር ቃል አንጻር ከማንበብ አንጻር የላሉ ነገሮች እንዳሉ ብዙ አይነት ምልክቶች ይታያሉና በቅርቡ ምን አየው ሶሻል ሚዲያ ላይ አፖስትል እግዚአብሔር ኢየሱስን አያውቀውም፣ ጳውሎስንም አያውቀውም፣ ማርያምንም አያውቃትም፣ አብርሃምንም አያውቀውም፣ የሚያውቀው እኔን ነው፣ ግንኙነት ያለው የሚያደርገው ከኔ ጋር ነው የሚል ደግሞ እንግዳ የትምህርት ልምምዶች እየመጡ ነው ባይዘው። ስለዚህ ኒው ነገር ደግሞ ሲያይ ትውልዱ ታውቃለህ ፍልሰት ያደርጋልና የዚህ ነገር ምንጩ የእግዚአብሔርን ቃል አለማጥናት ምልክት እንደሆነ ያሳያል። እንደው ከዚህ አንጻር የእግዚአብሔር ከዋክብት ቤተክርስቲያን ለሕዝቧ ምን እያደረገች ነው? አንተም እንደ መሪ አንተ በምትመራበት ቤተክርስቲያን የእግዚአብሔርን ቃል በምን አይነት መንገድ ትውልዱ ይማር ዘንድ መንገድ እየከፈታችሁ ነው? በጣም በእንግዲህ አሁን ያነሳው ነገር ትንሽ እንትን ይላልና እኔም ሰሞኑን አንድ ነገር ሰምቻለሁ። አንድ ሰው ነብይ ነው የሚል ሰው እኔ በመሰረቱ ሰው ሊተነብይ ይችላል፣ ግን መጽሐፍ ማንበብ የማይችል ሰው ሊደር መሪ ሲነሳ ግን ትንሽ ከብደኛል ለመቀበል እሱን ነገርና አንድ ሰው ምን አለ አሉ እንትን ጥቅስ ምናምን ጠየቁት አሉ። ሲጠይቁት አይ እኔ ወንጌላዊ አይደለሁም ነብይ ነኝ ነብይ እግዚአብሔር ቃል አይመለከተውም አለና እዚህ ድረስ ተሄዷል። እዚህ ድረስ ተሄዷል ስህተት። እኛ እንደ ቤተ ክርስቲያን በመጽሐፍ ቅዱስ ኦቶሪቲ እናምናለን፣ ከሰዎች ስልጣን በላይ። አሁን አንድ ሰው ሐዋርያ ሊሆን ይችላል፣ ነቢይ ሊሆን ይችላል፣ ወንጌላዊ ሊሆን ይችላል። እግዚአብሔር ለቤተ ክርስቲያን እነዚህን ሰዎች ይሰጣል። ግን እነዚህ ሰዎች ከመጽሐፍ ቅዱስ በላይ ሊሆኑ አይችሉም። ለዛ ለመጽሐፍ ቅዱስ ደግሞ ስልጣን ለመገዛት መጀመሪያ መጽሐፉን ማወቅ አለብን። የምትገዛለህ ስታውቀው ስለሆነ ማለት ነው። ለማታውቀው መጽሐፍ እንዴት ብለህ ትገዛለህ? እና
እኛ ግን እንደ ቤተክርስቲያን እንደ እግዚአብሔር ከዋክብት ቤተክርስቲያን የቤተክርስቲያኗ ራእይ በመሰረቱ በጨለማው ዓለም ላይ የሚያበራ ባለራዕይ ትውልድ ማስነሳት ነው። ለማብራት ደግሞ ብርሃን ሊኖርክ ይገባል። የእግዚአብሔር ቃል ከሌለህ ብርሃን የለህም። አንድ ሰው የእግዚአብሔር ቃል ሲጎለው የእግዚአብሔር ቃል ሲያንሰው የሚያንሰው ምን እንደሆነ ማወቅ አለበት። የሚያንሰው እኮ መለኮት ነው የሚያንሰው። የእግዚአብሔር ቃል የለንም ማለት እግዚአብሔር የለንም እንደማለት እኮ ነው። ያንን ስለምናምን እንደ ቤተ ክርስቲያንኛ የጉባኤ ፕሮግራሞች አሉን ይታወቃል። ሐሙስ የትምህርት ጊዜ አለ፣ እሁድ የአምልኮና የትንቢታዊ ምሽቶች አሉን። ግን ደግሞ ሌላ ዊንግ ደግሞ አለ። ያ ዊንግ ደግሞ በሴል ግሩፕ የተከፋፈለ ነው፣ የሴሉ አባላት በሙሉ ማለት ነው። እና በዛ ውስጥ መጽሐፎች ይጠናሉ። እያንዳንዱ መጽሐፍ እኛ እያዘጋጀ ነው፣ የቤተክርስቲያን ሽማግሌዎች እኔ ያለው እናዘጋጀዋለን። ልጆቻችን እንዲያጠኑ እናደርጋለን። ደግሞ ለአንድ አመት አሁን በዚህ በ2018 ለምሳሌ ከተናገርነውና አሁን በቤተክርስቲያናችን ታውጆ የተንቀሳቀስንበት ካለው ነገር ምንድነው? በዚህ አመት መጽሐፍ ቅዱስን ሁሉም አባል አንብቦ የመጨረስ ስራ ነው። እያንዳንዱ ነገር በርዕስ በቀናት አንድ ሰው ከ3 እስከ 4 ምዕራፍ በቀን ያነባል። በ365 ቀን ውስጥ ሙሉ መጽሐፍን አንብቦ ይጨርሳል። ይሄ ታቀዶ ክትትል በሴል ውስጥ እየተደረገበት የተጀመረ ነገር ነው ማለት ነው። ስለዚህ መሰረታችን የእግዚአብሔር ቃል ነው። አሁን ትንቢት ብንል የፈለግነውን አይነት መንፈሳዊ ልምምዶች ብንል መለኪያው መመዘኛው የእግዚአብሔር ቃል ነው። አንድ ቤተክርስቲያን የእግዚአብሔር ቃል ከሌላት የሌላት እግዚአብሔር በትንቢት ልትመራ የምትችል ቤተክርስቲያን አክቹአሊ የለም። ምክንያቱም እግዚአብሔር ይሄ ነገር ሰው በጣም ሊረዳው እንደው ቢረዳው ብዬ የማስበው ምንድነው? አሁን ነቢያቶች በጥንት አሁን በብሉይ ኪዳን ነቢያት አሉ፣ በአዲስ ኪዳን ነቢያት አሉ። ግን እንደው በብሉይ ኪዳን ያለውን እንየውና ለምሳሌ እግዚአብሔር ሕጉን በሙሴ በኩል ሰጣቸው። ሰው የሚመራበት ማህበራዊ ሕግ አለ፣ የሞራል ሕግ አለው። ከእግዚአብሔር ጋር ያለው ግንኙነት የአምልኮ ሕጎች አሉት። እነዚህ ሕጎች ለሕዝቡ ተሰጥተው በዛ እንዲተዳደር ነው የተሰጠው። አሁን ነቢያቶች የሚላኩት በዛ ዘመን ይሄ ሕግ ሲጣስ የሕጉ ተከላካይ ናቸው። እነሱ የሕጉ ዲፌንደር ናቸው። እግዚአብሔር ይልካቸዋል። ህዝቡ ሕጉን ስለጣሰ ማለት ነው ነቢያቶች የሚመጡት የሚላኩት እንጂ ብሎ አይመጡም የነበረ በጥንት ዘመን። አሁንም ቢሆን እኛ በእግዚአብሔር ቃል መሄድ ሳንችል ስንቀር የበለጠ ብርሃን እንድናገኝ ነቢያቶች ያስፈልጋሉ። ከመንፈሳዊ ዓለም መልካሙን ነገር የእግዚአብሔርን ሐሳብ የሚገልጡ ማለት ነው እንጂ የእግዚአብሔርን ቃል ትተን ትንቢት የሚባል ነገር የለም። ፓወርም የለውም። አሁን የእግዚአብሔር ቃል የሌለው ሰው የሚተነብየው ትንቢት ራሱ መገለጡን ሊያመጣው ይችላል። አስፈጻሚውን ኃይል ግን ማግኘት አይችልም። ምክንያቱም ኃይሉ ያለው ቃሉ ጋር ስለሆነ ማለት ነው። እና እኛ እንደ ቤተክርስቲያን ግን መንፈሳዊውንም ልምምድ ይሄኛውን ትንቢቱን ሊሆን ይችላል፣ ፈውሱን፣ ተአምራቱንም መልካም ነው። ግን በዋነኛነት የምንገዛለት ቤተክርስቲያናችን ባለስልጣን ነው ብለን የምናምነው ግን የእግዚአብሔርን ቃል ነው። የሚገርም ነገር ነው። ምክንያቱም የኢትዮጵያ ቤተክርስቲያን ቃል ከሌላት ቃሉ የሚሰብኩም ደግሞ አገልጋዮች ከሌሏት ወዴት እያመራች እንደሆነ ግላጭም ስለሆነ ክራይስትን በሙላት ደግሞ መገለጥም ስለማይችል፣ ስለዚህ በእናንተ ቤተክርስቲያን ደግሞ እንደዚህ አይነት ነገር ከተጀመረ ይሄ ድንቅ ሀሳብ ነው። ፕላስ እንደ እግዚአብሔር ከዋክብት ቤተክርስቲያን ሌሎችም ደግሞ ይህን ፈለግ ሊከተሉ ይገባሉ ብዬ ስለማምን እግዚአብሔር አምላክ ይባርካቸው። አፖስትል ጊዜው የመጨረሻ ዘመን ላይ እንዳለን ግልጽ ነው። ብዙ ምልክቶችን እያየንም ስለሆነ እንደው የኢትዮጵያ ቤተክርስቲያን ምጽአት ተኮር የሆኑ አገልግሎቶችንና ስብከቶችን ለምንድን ነው ማብዛትና ማተኮር የከበዳት ብለህ ታስባለህ? ያው እንግዲህ ቃሉ ጋር ነው አሁንም ያለነው። አዎ ከዚህ ውጪ ምንድነው አሁን የሰው አፒታይት የተከፈተው ለምንድን ነው? ለእግዚአብሔር ቃል ከሆነ እኮ ስለ ምጽአትም ስለ ፍቅርም ስለ ምሕረትም ስለ ብዙ ነገሮች ስትናገር ሰው ቁጭ ብሎ ይሰማል። አሁን ግን እኛ አሁን ለምሳሌ ሁለት ጉባኤዎች አሉ። የትንቢታዊ ምሽት እሁድ ማታ አለ፣ ሐሙስ ደግሞ የትምህርት ጊዜ አለ እና ጉባኤው ላይ እናውቀዋለን። ጉባኤው ላይ አሁን ለትምህርት ስንጠራ የሚመጣው ሰው ይታወቃል። ትንሽ ሰው ነው የሚመጣው። የእግዚአብሔርን ቃል የሚፈልግ ማስታወሻ ይዞ የሚመጣ የተወሰነ ሰው አለ። የቤተክርስቲያናችን ልጆች ነው ያንን የሚያደርጉት። ትንቢታዊ ምሽት የምንለው ላይ ግን ብዙ ሰው ይመጣል እና ፍላጎታቸውን ዛጋታ ያለህ ማለት ነው። ስለዚህ ደግሞ ስለ ምጽአት እንደዚህ እያልክ ደግሞ ስትል ሰው በቃ አይኖርም ማለት ነው። እና ያለብን ፈተና እኔ ብዬ ማምነው እንደ ኢትዮጵያ ቤተክርስቲያን ያለብን ፈተና ሰው ትምህርት አለመልመዱ ነው። ከቅርብ ጊዜ ወደዚህ ደግሞ የደህንነትም ትምህርት ምናምንም እየላላ የመጣ ይመስለኛል። እንደውም አንዳንድ ቤተክርስቲያኖች ውስጥ የደህንነት ማስተማሪያ ራሱ ያለ መጽሐፉ አይመስለኝም።
ተትቷል አይነት። አዎ ምክንያቱም ምንድነው ለዛ ነገር ራሱ ፎከስ ሲደረግ በመድረክም በምንም ሪፍሌክት ሲደረግ አታየውም። ስለዚህ አለ ወይ የሚል ጥርጣሬ ይኖርሃል ራሱ። ስለዚህ ሰው ከመጀመሪያው የእግዚአብሔርን ቃል ተምሮ ስላላደገ ቤት ውስጥ ግን እኮ 5 ዓመትም 6 እንዲህ አይነት ጊዜ ቆይቶ ሊሆን ይችላል። ስለዚህ የሚፈልገው የተወለደው ወይንም ደግሞ የመጀመሪያም የመጣው በትንቢት ነው፣ መቀጠል የሚፈልገው በትንቢት ይሆናልና ስለ ምጽአቱ መንገር ግን የቤተክርስቲያን ዋነኛ ተልእኮ ነው። ስለ ምጽአቱ ኢየሱስ ይመጣል እያልን ማስፈራራቱ ምናምን ሳይሆን ግን የተዘጋጀ ትውልድ ማስነሳት ግን ያስፈልጋል። ኢየሱስ ድንገት ቢገለጥ ሊወስደው የሚችል ከሱ ጋር ሊሆን የሚችል ትውልድ ግን ማፍራት በጣም አስፈላጊ ነገር ነው። እንግዲህ ትምህርቶቹ በተለያየ መንገድ ሊገለጡ ይችላሉ። ስለዚህ ፈተናው ግን ያ ነው። በቃ እንትኑ የለም፣ አፒታይቱ የለም። ስለዚህ ደግሞ አሁን ላይ የሰውን አፒታይት እየታየ የቱ ያጠግበዋል ወይንም ደግሞ የትኛው ትንሽዬ እንኳን ያዝ ያደርገዋል የሚለውን እየተፈለገ የሚሰጥበት ሲዝን ስለሆነ አሁን መሪዎች በህዝብ እየተመሩ ያሉበት ጊዜ ስለሆነ ዋነኛ አሁን ይህን ነገር ባይዘው ጳውሎስ በመጨረሻው ዘመን እንደገዛ ምኞታቸው ለራሳቸው አስተማሪዎችን ያዘጋጃሉ ይላል አይደል? ማን ነው ይሄ እንደገዛ ምኞቱ የሚባለው? እኮ ህዝብ ነው። እንደገዛ ምኞቱ አስተማሪ ነው። ሰው የሆነ ትምህርት ምናምን የሚል ከሆነ በሚቀጥለው ሌላ ቦታ ይሄዳል ማለት ነው። ላታገኙም ትችላለህ ራሱ ትችላለህ ማለት ነው። ስለዚህ ይሄ እንግዲህ የመጨረሻው ዘመን ፈተና ነው በራሱ። እኛ መልእክተኞች ነን ግን ካልን አንድም ሰው ሊሆን ይችላል፣ ሁለትም ሰው ሊኖረን ይችላል። መልእክተኞች ነን ካልን ግን የእግዚአብሔርን ቃል መናገር በጣም አስፈላጊ ነገር ነው። አለበለዚያ አሁን ያለውን ነገር ብቻ የምንከተል ከሆነ መልእክትም የለንም፣ የተሰጠንም ነገር የለም። የተሰጠን ነገር ግን ካለ ግን መልእክታችንን ማስተላለፍ ሰው ፈለገም አልፈለገም የእግዚአብሔርን ነገር መናገር ከኛ ይጠበቃል ብዬ አምናለሁ። ድንቅ ሀሳብ ነው። ትክክለኛም ደግሞ መረዳት ነው። አፖስትል እግዚአብሔር ይባርክ። እኔ የሚቆጨኝ ነገር አለ በኢትዮጵያ ቤተክርስቲያን ውስጥ እና ከሚጸልዩ ጸሎቶች መካከል እግዚአብሔር አምላክ ተተኪ ትውልድን እንዲሰጥ ብዙ ጊዜ ይጸልያል። ፕሮግራም ሲጀምር ይጸልያል። ትውልድ ስጠን ብለው ሲጸልዩ ትሰማለህ። አንተ ባለበት ቤተክርስቲያን እንግዲህ ያው ሌሎችም ይጸልያሉ ብዬ ስለማስብ ማለት ነው። ነገር ግን አንድ ትውልድ ብቅ ሲል አንድ መዝሙር አለ መሰለኝ፣ ብቅ ሲል አናቱን የሚባል ሰምተህ ታውቃለህ? አታውቅም? አይ ቆይ አለ እና ብቅ ሲል ቆይ ይደረጋል። በቃ ቆይ ይባላል። እዛው ተከደን ትንሽ ሰንበት የሚባልባቸው ነገሮች አሉና ይጸልያል። ጸሎቱ ግን ፍሬን ሲያፈራ ለዛ ነገር ደግና ሪስፖንድ አናደርግም፣ ጤናማ መልስ አንሰጥም። እኛ ምን ላይ እንደዛ አይነት ነገር ደርሷል አይደል? እኛ ያው እኔ ቤተክርስቲያን መስርተን አሁን 11 ዓመት አልፎናል። 12ኛ ዓመታችን እየመጣ ነው። በመንግስት ፈቃድ አውጥተን ወንጌል መስራት ከጀመርን ማለት። ከዛ በፊት ግን ወጣቶች ላይ አስተባባሪ ነበርን። በጣም በቃ ታፍታፍ ልጆች ነበርን። በእግዚአብሔር ቃል ማለት ነው። በቃ ለቤተክርስቲያን ራሳችን በጣም የሰጠን ነበር ነውና ከዛ በቃ እኛ እግዚአብሔር ጠርቶናል ምናምን ማለት ጀመርን እና ስንል የቤተክርስቲያን ሽማግሌዎች ከክፍለ እኛ እዚሁ አዲስ አበባ ልጆች ነንና ከክፍለ ሀገር የመጡ ምንም ማያውቋቸውን ሙሉ ጊዜ አድርገው ይቀበላሉ ምናምን። በዛ ጊዜ እኛ እኮ አለን እኮ ውስጥ ሆናችሁ እዛ እነዛ ግን የመጡት ብዙም አይቆዩም። ቤተክርስቲያን ምንም ነገር አይሰሩም። ገንዘብ ለምደው ስለሚመጡ ተመልሰው ወደሚሄዱበት ይሄዳሉ። እኛ ግን እዛው ነው ያደግነው። የሚገርም ነው። ፋይናሊ ግን እግዚአብሔር በጣም ሲናገረኝ መውጣት እኛ ስንጀምር ግን ቤተክርስቲያን ጠርታ በጉባኤ ነው ከሌ ብላ በቃ አውግዘናቸዋል ተባልን ማለት ነው። የሚገርም። ስለዚህ ትክክለኛ ነው ማለት ነው። እንትኑ ትክክል አለ እንደዚህ አይነት ነገሮች። መጨረሻ ላይ ያው ሌላ ደግሞ ሽማግሌ ሲባል ተጠርተን እርቅ እንደገና ተብሎ ምናምን ተባለ እንጂ ስንነሳ እንደዚህ አይነት ነገሮች አሉ። እንደዚህ አይነት ነገሮች አሉ። ይጸለያል። ጸሎቱ ሲመጣ እንደዛ ነገር ጤናማ መልስ ማይሰጥም፣ ስፍራ ማይሰጥም ማለት በቃ እኛ ለመቀበል በጣም ይከብዳቸዋል። አስቸጋሪ። አሁን አፖስትል ይህን ሀሳብ ያነሳሁት ለምንድን ነው? እንደው በአፖስትል ሙሴ ሙሉጌታ በሚያገለግልባት ቤተክርስቲያንም በሚመራባትም እንዲሁም ደግሞ እንደ አገልጋይ እግዚአብሔር እንደጠራውም ጸጋንም እንዳበዛለትም ሰው ከተተኪ አንጻር ያለ ምልከታ
ምንድነው? እውነት ለመናገር የኢትዮጵያ ቤተክርስቲያንስ ይህን ነገር ተግባራዊ እያደረገችው ነው ወይ? ለምሳሌ ስንሰብክ የሚቀል ስንጸልይ የሚቀል ፕራክቲካሊ ግን ለማድረግ ደግሞ የሚከብደ ነገሮች አሉ። ለምሳሌ ኤልያስ ኤልሳን እንላለን፣ ጳውሎስ ጢሞቴዎስን እንላለን፣ ሙሴ ብለን ኢያሱ እንላለን። ይሄ ነገር አለው ወይ አፖስትላ? በአንተ ሳረዳድ ከተተኪ አንጻር እምነት ምንድን ነው? የኢትዮጵያ ቤተክርስቲያን ተተኪ እያፈራች ካልሄደች ስፔሻሊ ደግሞ አባቶች እነዚህ በቃ የቆዩት እነሱ እውነተኛውን ሰው ለይተው በማውጣት እየተኩ ካልሄዱ መጨረሻ ላይ በጣም ከባድ ነገር ሊኖር ይችላል። እንደኛ ቤተክርስቲያን እግዚአብሔር የሚናገር አሁን ለኔ ለምሳሌ ራእዩን ተቀበልኩ የእግዚአብሔር ከዋክብት ቤተክርስቲያን የሚለው ነገር ሲመሰረት ከእግዚአብሔር ዘንድ መልእክቱ መጣ፣ ተቀበልን፣ ጀመር ነው። ግን በእኔ የሚያበቃ እንዳልሆነ አምናለሁ። እኔ ባልኖር መቀጠል የሚችል ቤተክርስቲያን ካልሆነ ቤተክርስቲያን አይደለም እሱ። ኢቨን እኔ እንኳን በህይወት ኖሬ እኔ ሌላ ቦታ በሆን መቀጠል የሚችል መሆን አለበት። ለመቀጠል ደግሞ ሰው ያስፈልጋል። ስለዚህ እኛ አሁን በቤተክርስቲያን ደረጃ መጋቢዎችን ሾመናል፣ ነቢያት ሾመናል፣ እንደዚህ እናደርጋለን። የሚቀበሉና ያ ራእይ ገባቸው ብለን የምናስባቸውን ሰዎች ወደዛ ነገር እናመጣቸዋለን። እኔ ትቆጣለህ ያው አሁን ሾመናቸው ምናምን እኮ ትንሽ ቆይተው ደግሞ በቃ እኔ መሄድ ነው የምፈልገው የራሴን ነው ምናምን ብለው ብዙ ታሪክ የሰሩ ሰዎች አሉ እኮ። እኛ እንደዛ አድርገን አሳድገን ማይክ መያዝ አሳይተን ምናምን ወደዛ ነገር የመጡ ሰዎች አሉ። ቢሆንም ግን ጥሪክ ስለሆነ አይ ትላንት እንዲህ ስለሆንኩኝ ዛሬ አላረገውም አትልም። መልሰ ያን ነገር ደግሞ ስታደርግ ሌላ ትውልድ ደግሞ እንደገና ታስነሳለህ። ስታደርግ ደግሞ ራስን ታገኛለህ። ስለዚህ እግዚአብሔር ለምሳሌ ለአብርሃም ተናገረው፣ ዘርክን እንደ ሰማይ ከዋክብት እንደ ምድር አሸዋ አበዛዋለሁ ብሎ ራእዩን የተቀበለው አብርሃም ነው። አብርሃም የወለደው አንድ ልጅ ነው። ከዛ አብርሃም ይስሐቅን ወለደ፣ ይስሐቅ ያዕቆብን ወለደ፣ ያዕቆብ 12 የነገድ አባቶች ወለደ። ያ ነው እስራኤል ተብሎ እንደ ከዋክብት የበዛው ማለት ነው። ስለዚህ ምንድነው አንድ እኔ ሊቀበል እችላለሁ፣ ግን የሚያስቀጥለው ደግሞ ሌላ ሰው ነው። ለዛ ግን እድል ካልሰጠህ አይሆንም። ሲነሱ የሆነ የሚሰማህ ነገር ካለ ሪልም አንተ ለዛ አልተጠራህም እንደማለት ነው። ከተጠራህ ግን ሰዎችን ታስነሳለህ፣ ግዴታ ነው። እና የኢትዮጵያን ቤተክርስቲያን እንደዛ ማሰብ፣ ልበ ሰፊ መሆን፣ በሆነ ሰው ስለተጎዳች ቤተክርስቲያን የሆነ ወይ ገንጥሎ የሆነ ነገር ስላደረገ ሌላውም ያደርጋል ብሎ ባይታሰብ እና ለመጪው ትውልድ የተዘጋጀ በቃ በትምህርት የተዘጋጀ በመንፈሳዊ ነገር በጣም የጠነከረ ተተኪ ትውልድ ማስነሳት በጣም ያስፈልጋል ማለት ነው። እውነት ነው። ወደ አንተ ልምጣ አፖስትል። እንግዲህ ጌታ ረድቶ አንድ መጽሐፍ ለኢትዮጵያ ቤተክርስቲያንና ለቅዱሳን እንዳበረከትክ ይታወቃል። አቅጣጫው ቅባት ላይ ፎከስ ያደረገ ነው። እንግዲህ አንዳንድ ጎራዎች አሉ እንግዲህ የተቀባም እውነተኛ ቅባትም የሚያገኘው ኢየሱስን ብቻ ነው፣ ከኢየሱስ ውጪ የተቀባ አናቅም እያሉ የሰዎችን አገልጋዮች ተቀባን የሚለውን እሳቤ ወይንም ደግሞ ያንን አገልግሎት አቮይድ የሚያደርጉ የሚገፉ ድምጾች ይሰማሉ። በአንድ የሚሆን በሌላ ሁሉምንም ማለት አይደለም። ከዚህ አንጻር ምንድነው ያለ ምላሽ? ያንተስ መጽሐፍ ከቅባቱ አንጻር በዚህ አቅጣጫ ጽፋልና ለምን ይሄን ሐሳብ መረጥከው? ሲቀጥልስ ፊድባኩ ምን ይመስላል? ውጤቱ መጽሐፉ ከተጻፈ በኋላ ቅዱሳንና ኢትዮጵያ ቤተክርስቲያን ጋር ከደረሰ በኋላ ምላሹንስ እንዴት አገኘው? እንግዲህ የተቀባ ኢየሱስ ነው። ይሄ የአሁን ትምህርት አይደለም፣ የጥንትም ትምህርት ነው። እግዚአብሔር የናዝሬቱ ኢየሱስን በኃይልና በመንፈስ ቅዱስ ቀባው። እሱም መልካም እያደረገ በአጋንንት የታሰሩትን እየፈታ ይዞር ነበር። መጽሐፍ ቅዱሳችን ይናገራል። ልክ ነው። እግዚአብሔር አብ ኢየሱስ ክርስቶስን ቀብቶታል። ግን መቀባት ማለት ምን ማለት ነው? አሁን ዋናው ነገር ከኢየሱስ ወደ ሌላው ይሄዳል አይሄድም የሚለው እዛ ጋር ነው። መቀባት ማለት የማይታየው አምላክ በሚታዩ ሰዎች ሲሰራ ማለት ነው። ሌላ ምንም ትርጉም የለም። የማይታይ አምላክ አለ። ለምሳሌ የመጀመሪያውን አዳምን ፈጠረው፣ ወይንም ከመፍጠሩ በፊት ሰው እንደ መልካችን እንፍጠረው፣ ከዛ በሰማይ የሚበረው በምድር የሚንቀሳቀሰውን ሁሉ ይግዛ አለ እግዚአብሔር። ፓወር ነው፣ የገዥነትን ኃይል ነው የሰጠው። ቀባው ማለት ነው ያ ማለት። ስለዚህ አሁን መቀባት ኃይል መቀበል ከሆነ ምንም የሚያጨቃጭቀን ነገር እኮ የለም። ጌታ ኢየሱስ ክርስቶስ ደቀ መዛሙርቱን ያላቸው ነው። በቃ ይሄ ነገር እናንተ ኃይልን ሳትቀበሉ ከኢየሩሳሌም እንዳትወጡ አላቸው። ከዛ በዓለ ሃምሳ የተባለው ቀን ላይ የእግዚአብሔር ኃይል መጣ፣ እያንዳንዱ ላይ ያረፈባቸው፣ ቀባቸው፣ ኃይል ተቀበሉ። የማይታየው አምላክ በደካሞች በነ ጴጥሮስ ኃይል አልፎ
ሽባ ተረተረ፣ ዕውር አበራ፣ ሙታን አስነሳ፣ ወንጌል በኃይል ተሰበከ ማለት ነው። ስለዚህ ኢየሱስ ተቀብቷል። አዎ ተቀብቷል። ጳውሎስም ደግሞ በሁለተኛ ቆሮንቶስ ምዕራፍ 1 ቁጥር 1 ላይ እንደሚናገረው የሚያጸናን የቀባን ደግሞ ከእናንተም ጋር የሚያጸናን የቀባን እግዚአብሔር ነው ብሎ ይናገራል ማለት ነው። ስለዚህ የቀባን እግዚአብሔር ነው ካለ እግዚአብሔር ሰዎችን ይቀባል ማለት ነው። አዲስ ኪዳን ይሁን ብሉይ ኪዳን ይሁን ቅባት በሰዎች ላይ ይመጣል። ቅባት ግን ብለን ስንል ይሄ አሁን የአሁኑ ዘመን ፈተና አለ። ቅባት ስንል ሰው ማይንድ ውስጥ የሚመጣው ማለት ነው የሚሸጠው ምናምን አለ አይደል? እሱ ስለሚመጣ ነው አንዱ ፈተና እኮ። ቅባት ግን ማለት ይሄ አሁን ዘይት ማለት ሳይሆን ቅባት ማለት የማይታየው አምላክ ኃይል በሰዎች ሲሰራ ማለት ነው። ይሄኛው ቅባት ኮንታክት ፖይንት ነው። እግዚአብሔር በቅባት አሁን መጽሐፉ ላይ ምንድነው ቅባቱ የሚሰራባቸው መንገዶች ደግሞ አሉ። ቅባት በውሃ አልፎ ሊሰራ ይችላል፣ በጨርቅ አልፎ ሊሰራ ይችላል፣ በዘይት በተለያየ መንገድ ሊሰራ ይችላል ያ ኃይል እንጂ ግን ቅባት የምንለው ግን አይታይም። ራሱ መለኮታዊ ኃይል መጽሐፍ ቅዱስ እኮ የማይታየው ባህሪ የዘላለም ኃይሉ ደግሞ ማምላክነቱ ነው ይላል ሮሜ ምዕራፍ 1 ቁጥር 21 ላይ አይደል? የማይታየው ባህሪ የዘላለም ኃይሉ ደግሞ ማምላክነቱ ነው ማለት እግዚአብሔር አይታይም። በቃ እኔ ማምነው እንግዲህ ይሄንን ወደዛ እንዳይሰፋ ልተው እንጂ እግዚአብሔር በባህሪ አንዱ ባህሪ እኮ እኛ ከምንቀበለው ወንጌላውያን አማኞች ከምንቀበለው አንዱ እኮ እግዚአብሔር አይታይም ግን የሚታይ ስራ ይሰራል። ስለዚህ ይሄ የሚታይ ስራ የሚሰራበት ወይው መንገዱ ቅባት ነው ተብሎ የሚጠራው ማለት ነው። እና ያንን ነው ማሰብ ያለብን እንጂ ኢየሱስ ነው ብዙ ሰው ይል መጽሐፍ ቅዱስ ተጽፎ ተጨርሷል መንፈስ ቅዱስ አሁን አይናገርም የሚልም እኮ አለ። ቅባት አይሰራም ይላል መንፈስ ቅዱስ አሁን አይናገርም ይላል። ብዙ አይነት ትምህርቶች አሉ። ግን እኛ እንደ ወንጌል አማኝ የምናምነው ደግሞ ፔንቴኮስታል ወንጌል አማኞች ነን። እኛ ያንን እንደሚያምን ግን በመንፈስ ቅዱስ እናምናለን፣ በእግዚአብሔር ቅባት አሰራር እናምናለን፣ በእግዚአብሔር ቃል እውነቶችም ደግሞ እናምናለን ማለት ነው። ይገርም ነው። ስለዚህ እኔ የምለው ይሄንን ነው። ቅባት የቅባትን ፍቺ መጽሐፉ ላይ ያለ የቅባት ፍቺ የሚል ማለት ነው። የቅባቱ ፍቺ ምን እንደሆነ መረዳት ነው ጥሩ። ፊድባኩስ እንዴት ነው? ቅዱሳን እጅጋ ደርሷል፣ ቤተክርስቲያናት ጋር ደርሷል። ምላሹን እንዴት አገኘው? እኔ በጣም ብዙ ሰው እንደውም አንድ ፓስተር እያነበብኩት አይኔ ተከፈተ ብሎኛል። እያነበብኩኝ ራእይ አየሁ ብሎኛል ቃል ምክንያቱም ብዙ ነገሮች ስላሉት ነው ውስጡ። ከሀገር ውስጥም ከሀገር ውጭም አንብበውት በጣም የተጠቀሙ ሰዎች እንዳሉ ነግረውኛል። ከአሜሪካ ተደውሎ ተነግሮኛል። በጣም እንደተጠቀሙ ብዙ ሰዎች ነግረውኛል። ስለዚህ እኔ ለወጣቱ ስፔሻሊ ለወጣቱ በጣም ጠቃሚ ነው ብዬ ነው ማምነው። ይሄ ወደ አገልግሎት ለሚመጣ ሰው የመቀባትና የመጠራትን አንድነትና ልዩነት በደንብ የሚያውቀው ጥሩ ነው። ምክንያቱም አንዳንድ ጊዜ ጥሪውን ልክ ስንሰማ በቃ ፍጻሜውን ያገኘን ነው የሚመስለው። ልክ ለምሳሌ ደቀ መዛሙርቱን ጌታ ኢየሱስ ሰው አጥማጅ አደርጋቸዋለሁ አላቸው። እኔ በእርግጠኛነት እነሱ ሰው አጥማጅ ማለት ምን ማለት እንደሆነ በዛ ሰዓት የገባቸው አይመስልም። አልገባቸውም፣ ግን ተከትለውታል። ትንሽ ቆየና ደግሞ ሐዋርያት ብሎ ሰየማቸው። ሐዋርያት ይብን ብሏቸው አልተላኩም። ሐዋርያ ብሏቸዋል። ተራራ ላይ ሲጸልይ አድሮ መጥቶ ሐዋርያ ብሎ ሰየማቸው። ግን አልተላኩም፣ አልወጡም። መንፈስ በላያቸው እስኪወርድ ድረስ ግን ጠብቀዋል ወደ ተልኳቸው ለመግባት። ሰው ወጣት አገልጋዮች የመጠራትንና የመቀባትን ጊዜ ማወቅ በጣም ያስፈልጋል። ምክንያቱም በመጠራትና በመቀባት ውስጥ ጊዜ ስላለ ማለት ነው። ያለ ጊዜያቸው ወጥ ዋጋ እንዳይከፍሉ ማለት ነው። እኛ እኮ ብዙ ዋጋ ከፍለናል። በጣም ብዙ ዋጋ ከፍለናል። እንደዚህ ሚሊዮን ስለሌለ የሚነግረን ምናምን ስለሌለ አቅጣጫ የሚያሳይ ሮንግ ነው የራይት ነው የሚልም ሚል ስለሌለ ማለት ነው። ስለዚህ ይሄን በማንበብ ስለ ቅባትም መረዳት ይችላሉ። ስለ ጥሪያቸው የሚገልጽ ብዙ ነገር ስላለው ይጠቀማሉ ብዬ አምናለሁ። እኔ ወጣቶች የጉብዝናም ቤተሰቦቼ እንግዲህ በአፖስትል ሙሴ ሙሉጌታ የተጻፈውን የቅባቱ ሚስጥር የተሰኘውን ድንቅ መጽሐፍ አግኝታችሁ ማንበብ እንድትችሉ እንግዲህ አፖስትልም እንድታገኙ ስልክ ቁጥሩን ከስክሪኑ በታች አስቀምጥላችኋለሁ። በዛ አማካኝነት ደግሞ መጽሐፉን ገዝታችሁ የግላችሁ አድርጋችሁ ስለ ቅባት ፍቺዎች እንድታውቁ በዛም መረዳት ደግሞ ማገልገል እንዲሆንላችሁ በዚህ አጋጣሚ መልእክቴን አስተላልፋለሁ። አፖስትልዬ ወደ መጨረሻው ሀሳቦች እንምጣ። እንደው በቀጣይስ የእግዚአብሔር ከዋክብት ቤተክርስቲያን ምን ራዕይ አላት? ምን ነገሮችን ፕላን እያደረገች ትገኛለች? አፖስትልስ በዚህኛው መጽሐፍ ብቻ ነው የሚቆመው? ቀጣይስ የታሰበ ምን አለ? የቤተክርስቲያናችን ራዕይ በጣም ሰፊ ነው።
በጣም አሁን የእግዚአብሔር ከዋክብት ማለት በራሱ ምን ማለት ነው? ከዋክብት ማለት በጨለማ ላይ እንዲያበሩ እግዚአብሔር በሰማይ ጠፈር ያኖራቸው ፍጥረታት ናቸው። ከዋክብት ጨለማ ሲኖር ነው የሚኖሩት። ይሄ ዓለም ደግሞ ጨለማ ነው። ስለዚህ ከዋክብቶቹ በዚህ ጨለማ ዓለም ላይ ለማብራት እድሉ አላቸው ነው። አክቹአሊ ክርስቲያን የሚባለው ማህበረሰብ በሙሉ በሰማይ እንትና ክርስቲያን ምናምን አይባልም። በሰማይ ኮከብ ነው የሚባለው። መጽሐፍ ቅዱስ የሚናገረው ጳውሎስ ሲናገር አንዱ ኮከብ ከአንደኛው ኮከብ በሰማይ በክብር ይለያያል ይላል። ስለዚህ አንድ ኮከብ ሁለት ኮከብ ተብለን ነው የምንጠራው ማለት ነው። ስለዚህ በጨለማው ዓለም ላይ የማብራት ስራ ነው፣ ሰፊ ስራ ነው ያው ያለብን ማለት ነው። ለዛ ደግሞ በጣም ብዙ ወጣቶች ያስፈልጉናል። በዛ አማካኝነት ግን ምድርን እንሞላለን ብለን እናምናለን። ራእያችን እንዳልኩ ባለራዕይ ትውልድ ማስነሳት ነው። ወንጌል ባልደረሰበት አካባቢ በሙሉ ወንጌል የማድረስ ተልእኮ ነው ያለን። በዚህ ዓመት ካሉን ዋና እቅዶች አንዱ በወንጌል ያልደረሰባቸው አካባቢዎች ላይ ሄዶ ወንጌልን መስራት ስራ ነው የምንሰራው ማለት ነው እና ሰፊ ስራ እንደምንሰራ አምናለሁ ማለት ነው። እንደው ለኢትዮጵያ ቤተክርስቲያን፣ ለወንጌል አማኞች፣ ለቅዱሳን አገልጋዮች እንዲሁም ደግሞ በተለያየ የኃላፊነት ቦታ ላይ ለተቀመጡ መሪዎቻችን ይሄ የልቤ ጩኸት ነው፣ እግዚአብሔር የተናገረኝ ድምፅ ነው፣ ይህን ነገር ደግሞ ብናደርግ የእግዚአብሔር ሀሳብና የእግዚአብሔር የልብ ትርታ ነው የምትለው መልእክት ካለ እሱም መልእክት አስተላልፍና እንጨርሳለን። አመሰግናለሁ። እንግዲህ ይሄ አሁን የመጨረሻው ዘመን ነው። በቃ የመጨረሻው ዘመን ነው። ክርስቶስ ኢየሱስ ሊመጣ በደጅ እንዳለ አመላካች ነገሮች ሁሉ ተፈጽመዋል። አሁን እንደውም የመጨረሻው ከማለት የመጨረሻው መጨረሻ ማለቱ በጣም የተሻለ ይመስለኛል እና ስለዚህ የቤተክርስቲያን መሪዎች፣ ትልልቅ የእግዚአብሔር ሰዎች አሁን ያለውን ይሄ አሁን ብዙ ነገሮች አሉ። በቃ እርስ በርሳችን ያለን ብዙ ነገሮች አሉ። እነዛ ነገሮች ሁሉ ቀንሰን ወንጌል ላይ ትኩረት አድርገን ወንጌል ብንሰራ በጣም የተሻለ ነው ብዬ አምናለሁኝ። ከዛ ደግሞ የሞራል ኢሹዎች አሉብን። አሁን የሞራል ጉዳዮች አሉ በክርስትናው ማህበረሰብ ውስጥ። ሰዎች እየዳኑ ነው፣ በጣም ጥሩ ነው። ነገር ግን እንደ ድሮ አይነት ክርስቲያን የማናገኝ አሁን የማይታመን አሁን ድሮ ጴንጤ ነው ከተባለ ይታመናል፣ ቢያንስ ታማኝ ነው ተብሎ ታማኝ ነው፣ በቃ እነሱ አይነኩም ምናምን እንደዚህ ያደርጉ ምናምን ይባላል። አሁን ግን የሞራል ጥያቄ በጣም አለብን። የሞራል በብዙ መንገድ ኮራፕሽን ውስጥ አለንበት፣ ብዙ ነገር ውስጥ አለንበት። ስለዚህ ፎከስ ተደርጎ ደቀ መዛሙርት ማፍራት፣ የሚያስወግዱ ትምህርቶችን ማስተማር። እቺም ሰው በመማር ነው የሚለወጠው። ትልልቅ የእግዚአብሔር ሰዎች በዚህ ላይ ቢሰሩ በጣም የተሻለ ነው ብዬ አምናለሁ። ምክንያቱም አሁን እኔ አንድ ነገር ላለውኝ ማለት እኔ ድሮ ጌታን ባልቀበል ኖሮ እንግዲህ የዛሬ 31 ዓመት ነው ጌታን የተቀበልኩት። ባልቀበል ኖሮ ከዚህ ትውልድ ለመቀበል የሚከብደኝ ይመስለኛል። ማለት ብዙ የሞራል ጥያቄ ስላለበት ማለት ነው። ድሮ እኮ እኛ ህይወታቸውን አካይ ሲናገሩ ምን ሲሉ እንዲህ አይተን ነው የመጣ ነው። እንደው ተመስክሮልን ምናምንም አይደለም የመጣ ነው። ስለዚህ በሞራል ጉዳዮች ላይ በጣም እንትን ስላለብን እዛ ላይ ፎከስ ቢደረግና እያንዳንዱ ቤተክርስቲያን የራሱን ደቀ መዝሙር በትክክል ቢያቀው ከሌ እንዲህ አይነት ችግር ካለበት ችግሩን ደግሞ በትምህርት ቢያርመው የተሻለ ትውልድ የማፍራት እድል ይኖረናል ብዬ አምናለሁ። ከቤተክርስቲያን አንጻር ይሄ ነው። ከመንግስት ባለስልጣናትም አንጻር ደግሞ ሁሉም በየእምነቱ ሙስሊም ሊሆን ይችላል፣ ኦርቶዶክስ ሊሆን ይችላል፣ ፕሮቴስታንት ሊሆን ይችላል። የሚያመልከው መቼም ሰው አምላክ አለ ብሎ ካመነ ከኔ በላይ የሆነ ኃይል አለ እያለ ነው። ለዛ ሙስሊምም ቢሆን ስረቅ አይለውም፣ ኦርቶዶክስም እንደዛ አይለውም ምናምን እና ለመጪው ትውልድ ለልጆቻችን የሚሆን ሀገር ለማስረከብ የምንፈልግ ከሆነ የሞራል ጉዳይ ወሳኝ ስለሆነ በሁሉም ዘርፍ ውስጥ ያሉ ባለስልጣናት ቢሆኑ የሃይማኖት መሪዎች ቢሆኑ እዛ ላይ ቢሰሩ በጣም የተሻለ ነው ብዬ አምናለሁኝ ማለት ነው። ምክንያቱም አሁን አንዱ ፈተና ያ ስለሆነ አሁን ሰው ወደ ጌታ መምጣት እንደዚህ አይነት ነገሮች ችግር የለም። ሀገራችንም እንደሚታየው እያደገች ነው፣ የእድገትም ችግር የለም። ግን ደግሞ በሞራል ደግሞ የወደቀ ህዝብ ያደገ ሀገር ይዞ ምን ሊያደርገው ይችላል? መልሶ ይጥለዋል። ያ እንዳይሆንብን ትንሽ ባህሪ ላይ ሊሰራ ብዬ አስባለሁ።
አፖስትል ሙሴ ሙሉጌታ እንግዲህ እግዚአብሔር ዘመንን ይባርክ። ይህን የመሰለ ድንቅ መረዳት ከእግዚአብሔር ቃል የወጣ ከህይወት ከቆይታ ከአገልግሎት ውስጥ የሚቀዳ እንግዲህ ለቅዱሳን የሚሆን መልካም የሆነውን ምሳሌ ያለውን ነገር ስላካፈልከን ስላጫወትከን ስለመከርከን አቅጣጫም ስላሳየህን በጉብዝኔን የቴሌቪዥን ፕሮግራም ስም እጅግ አድርጌ ነው መባረከው። በድጋሚ እንግዲህ ስለሆንክ ደስተኛ ነኝ። እግዚአብሔር አምላክ አንተን ቤትህን አገልግሎትና ራእይን ይባርክ ማለት እፈልጋለሁ። አመሰግናለሁ። የተወደዳችሁ የጉብዝኔን ቤተሰቦቼ ከእግዚአብሔር ከዋክብት ቤተክርስቲያን ራእይ ተቀባይና መሪ እንዲሁም ደግሞ የቅባቱ ሚስጥር ከተሰኘው መጽሐፍ ጸሐፊ ከአፖስትል ሙሴ ሙሉጌታ ጋር ሳድርግ የነበረውን ቆይታ በዚያ አጠናቅቃለሁ። እንደተማራችሁ እንደተባረካችሁ እንደታነጻችሁ እግዚአብሔርም እንደባረካችሁ አንዳች ነገር ደግሞ እንደበራላችሁ ደግሞ እምነት አለኝ። ሳምንት ደግሞ ከሌላ እንግዳ ጋር እጠብቃችኋለሁ። ታምራት ሞቲ ከእናንተ ጋር ቆይታ አድርጌያለሁ። ይህ ጉብዝናዬን ነው።